በጣም የሚያስደንቀው ስራው ዛሬ ሳይንስ ሰዎች ሲያጠኑ ስንት የዛፍ ዝርያዎች አሉ ይመስሏቸዋል ምድር ላይ? እስቲ ሚገምት ከናንተ ጎበዝ ስንት የዛፍ ዝርያዎችን እግዚአብሔር ፈጥሯል? እኛ በለተሰሉስ አዝሪትን አትክልትን እጽዋትን እጽዋገነትን እነዚህ የሚታዩትን ፈጥሯል እንላለን። ዛሬ የሳይንሱ ዓለም የደረሰበት 400,000 የዛፍ አይነቶች አሉ። ስንት መቶ ሺህ? አይገርምም? ስንት መቶ ሺህ? 400,000 የዛፍ ዝርያዎች አሉ። ይገርም ነው። ገባሬ ሰማያት ወምድር እነዚህን የፈጠረ ብቻ ነው? እግዚአብሔር ብቻ ነው። ቀለል አድርጎ ለመንገር እንጂ ፍጡር የፈጣሪን ስራ መርምሮ ያውቃል? አያውቅም። ዛሬ ዓለሙ እንኳን ባለው መሳሪያ አሁን እኛ ባለንበት የከዋክብት ምርምር እስከ 2 ትሪሊየን ጋላክሲዎች አሉ። አቤት እግዚአብሔር ስራው ድንቅ ነው። ውስጣችን ሲመረመር በጣም የሚደንቀው አሁን አባቶቻችን ያስቀመጡት አለ። አሁን ግን ዓለሙ በደረሰበት 37.2 ትሪሊየን ህዋሳት አሉ እዚህ ውስጥ ሴሎች። እያንዳንዱ ሴል ይሞታል፣ እንዳንዳንዱ ሴል ይተካል። አሁን ይሞታል፣ አሁን ይተካል፣ አሁን ይሞታል፣ አሁን ይተካል። በጣም እኮ ነው የሚያስደንቀው። ስንት አልኳችሁ? የማይታይ ማለት እኮ ይሄ እኮ ነው። ይሄው ማይታይ በምን ይታያል? ባጉሊ መነጽር ሲታይ 37.2 ትሪሊየን ሴሎች ውስጣችን አሉ። አቤት ስራው ድንቅ ነው። ግሩምና ድንቅ አድርገ ፈጥረኸኛልና ምን አለ ዳዊት? አመሰግንሃለሁ አለ። አመሰግንሃለሁ አለ። ይህ ብቻ አይደለም። በዚህ ስንደነቅ ለምሳሌ እና ዲኤንኤ ሲመረመር ምን ሆኖ ተገኘ መሰላችሁ? የሚያስደንቀው ፊደል ነው። ምንድነው? ፊደል ነው። ፊደል ነው። ስንት ፊደል ነው ያለው በውስጡ? 6 ቢሊየን ፊደሎች ነው ሴላችሁ ኒውክለስ ውስጥ እግዚአብሔር ያስቀመጠ። ጉድ እኮ ነው። ይሄ እውነት ነው፣ የሚታይ ነው። አሁን ባለው ቴክኖሎጂ አንድ ፊደል ጎደለ ቢባል ከሰውነት ውስጥ አካለ ስንኩል ሆነ በዊልቸር ትሄዳለህ። አቤት ስራው ይደንቃል። መዋቅሩ ይረቃል። ግሩምና ድንቅ አድርገ ፈጥረኛልና ምን እልሃለሁ? አመሰግናለሁ። ብዙ ሰዎች ኢየሱስ ክርስቶስን ጌታ ሲሉ ችግር የለም። አምላክ ለማለት ግን አንደበታቸው የተሳሰራል። ቤተክርስቲያናችን ግን ኢየሱስ ክርስቶስን ምንድነው የምትለው? እውነተኛ አምላክ፣ የጌቶች ጌታ፣ የነገስታት ንጉስ ነው። ቤተክርስቲያናችን ኢየሱስ ክርስቶስን ምንድነው የምትለው? እውነተኛ አምላክ። እስቲ በሉ። ይሄ ትልቅ የሃይማኖት ቃል ነው። እግዚአብሔርም እኛን ፈጥሮ ለካ እያንዳንዳችን ውስጥ የስሙን ቁጥር ነው ያስቀመጠው። ደስ ይበላችሁ። በሱ አርያን የተፈጠር ነው። ውስጣችን ኤሌመንትስ አሉ፣ ምናቃቸው ናቸው። አሁን በአባቶቻችን እሳት፣ ውሃ፣ ነፋስ፣ መሬት ብለን ልብ፣ ቃል፣ እስትንፋስ፣ ባህሪየ ነፍስን ባህሪየ ስጋ እንደምንተነትነው በተመሳሳይ መልኩ ኦክሲጅን አለን፣ ናይትሮጅን አለን፣ ሃይድሮጅን አለን፣ ፎስፈረስ አለን። እያንዳንዱ ተለክቶ አሁን ታውቋል። ጥሩ ዘመን ላይ ነን። በሚያስገርማችሁ መልኩ ውስጣችን ያለው በጣም ጥቃቅን እግዚአብሔር ያኖረው 7 ኦክቲሊየን አተሞች አሉ። 27 ጊዜ 0 ስንት ከበዳቸዋል? ይሄን አስተምሯችሁም እኮ ትምህርት ቤት አደንዝዘዋቸዋል። ይሄን አስተምሯችሁም የወደቀውን ነው ያስተምሯችሁ። ለምሳሌ ሴላችሁን ታዩታላችሁ። ቆይ እናንተ የሚታየው ምንድነው? አይናችሁ፣ ጆሮአችሁ፣ አፍንጫችሁ ምናምን ከላይ ያለው ሰውነት ውሳጣዊ ሰውነታችሁ ታውቁታላችሁ። እግዚአብሔር እንዴት እንዳዋቀረን ለምሳሌ እነ ሚካኤል የሚኖሩበት ሰማይ አለ፣ እነ ገብርኤል የሚኖሩበት ሰማይ አለ። እሱን ላስጎብኛችሁ። ለምሳሌ እስቲ ኢዮር በሉ እስቲ። ራማ ኤረር የመጨረሻው ጽርሐ አርያም ትባላለች። እሷ ሰማየ ሰማያት ናት። ስንት ከዋክብት ያሉ ይመስላችኋል? የማይታዩትን እንመልከት። የሚታዩት ቢያንስ እንደዚህ 2000 ሊመስላችሁ ይችላል። ግን የማይታዩ ቢያንስ እንኳን ወደ 1 ሴፕቲሊየን ከዋክብት አሉ። አይገርማችሁ? ስንት ዜሮ ማለት ነው? 24 ዜሮ 0 አድርጋችሁ 24 ዜሮ ማለት ነው። ለምሳሌ እኛ አሁን 8 ቢሊየን እንመላለን። ለእያንዳንዳችን ከዋክብት ይከፋፈል ቢባል ስንት ይደርሰናል? ምናልባት 1 ትሪሊየን ከዋክብት ይደርሰናል። ምን አለ ብር በሆነ አለ እዛ ጋር ያለው ሰው ተመልከቱ። የእግዚአብሔር ስራው በጣም ይደንቃል። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ በዛሬው መርሃ ግብራችን ላይ የምንማማረው
በተለይ አባቶቻችን 318ቱ ሊቃውንት በጸሎተ ሃይማኖት ላይ ዘእሩይ ምስለ አብ በመለኮቱ ከአብ ጋራ የተካከለ የሚለውን ኃይለ ቃል መነሻ በማድረግ የምስጢር ባለቤት እግዚአብሔር አምላካችን እግዚአብሔር ንጉሳችን በገለጠልን መጠን እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን ይግለጥልን። ይህን ርዕስ የመረጥኩበት ምክንያት ዛሬ ያው ግንቦት 7 የቅድስት ሥላሴ መታሰቢያ ወርሃዊ በዓል ነው። ሁለተኛ ደግሞ በዛሬው ዕለት በቤተ ክርስቲያናችን የሚታሰበው 20ኛው የእስክንድርያ ፓትርያርክ የነበረው ታላቁ ሊቅ ቅዱስ አትናቴዎስ በዓለ ዕረፍቱ ነው። ይህ ታላቅ ሊቅ በኒቄያ ጉባኤ የነበረ በተለይ አርዮሳውያንን ተከራክሮ ይረታ የነበረ በዚያን ጊዜ ወጣት ነበረና የእስክንድሮስ ጸሐፊ የነበረ ነገር ግን ኒቄያ ጉባኤ ተሳትፎ ሊቃውንቱ አርዮስን አውግዘው ሲለዩ እሱም በጉባኤው የነበረ በኋላም ደግሞ 20ኛ የእስክንድርያ ፓትርያርክ ሆኖ የተመረጠ ታላቅ የቤተ ክርስቲያን ምሰሶ የተባለ የቤተ ክርስቲያን መብራት የተባለ ቅዱስ አትናቴዎስ ያረፈበት ታላቅ በዓል በመሆኑ እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ በተለይ የጸሎተ ሃይማኖትን ምስጢር እንማራለን። የምስጢር ባለቤት ለ318ቱ ሊቃውንት እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ አድርጎ ይህን ሃይማኖት ምስጢር እንዲያረቁ እንዲያስተምሩ ያደረጋቸው አልፋና ኦሜጋ እግዚአብሔር አምላክ ለኛ ምስጢሩን ጥበቡን ለሁላችን ይግለጥልን። ይህ ታላቅ የሃይማኖት ጸሎት እያንዳንዳችን ክርስቲያኖች ወንዶች በ40 ቀናችን እህቶቻችን ሴቶች በ80 ቀናቸው ምንም መናገር ባትችሉ የክርስትና አባት የክርስትና እናት የናንተን አንደበት አድርጎ ጣታችሁን ይዞ ጸሎተ ሃይማኖትን ደግሞ በእውነት ወደ ታላቁ ምስጢር ወደ ምስጢረ ጥምቀት እንገባለንና ይህ ታላቅ ጸሎት ብዙ ምስጢራትን የያዘ በተለይ የእግዚአብሔርን አንድነት ሶስትነት የወልደ እግዚአብሔርን ስጋው የያዘ ነውና እግዚአብሔር በገለጠልን መጠን እንማራለን። በድጋሚ ምስጢሩን ጥበቡን ለሁላችን ይግለጥልን። እንግዲህ ሊቃውንቱ 318ቱ ማለቴ ነው ሲጀምሩ ነአምን በአሐዱ አምላክ እግዚአብሔር አብ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለው ጀመሩ። እስቲ አብረን በል አንድ አምላክ በሉ እስቲ በሚሆን በእግዚአብሔር አብ እናምናለን። ሊቃውንቱ ይህን ቃል የወሰዱት በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ስለዚህ አንድ አምላክ በሚሆን በማን እናምናለን? በእግዚአብሔር አብ እናምናለን። እግዚአብሔር አብ ማን ነው? ወላዲ አስራጺ ነው። በግብሩ በተለየ ስሙ ማን እንለዋለን? እግዚአብሔር አብ። በግብሩ ደግሞ ማን እንለዋለን? ወላዲ አስራጺ እንለዋለን። ማንን ወልዷል? ወልድን ወልዷል። ማንን አስርጿል? መንፈስ ቅዱስን አስርጿል። በተለየ አካሉ ደግሞ አካላዊ ልብ እንለዋለን። ስለዚህ ነአምን በአሐዱ አምላክ እግዚአብሔር አብ አንድ አምላክ በሚሆን በማን እናምናለን? በእግዚአብሔር አብ እናምናለን። ታዲያ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 8 ቁጥር 6 ስለ እግዚአብሔር አብ ሲመሰክር ለኛስ አለ ነገር ሁሉ ከርሱ የሆነ እኛም ለርሱ የሆንን አንድ አምላክ አብ አለን አለ። አንድ አምላክ ምን አለን? አብ አለን አለ። ስለዚህ በአንድነት ምስጢር ስንመለከት ሥላሴ ስንት ናቸው? አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ። አንድነታቸው በምንድን ነው? በእግዚአብሔርነት፣ በአምላክነት፣ በፈጣሪነት፣ በእበይ፣ በክብር፣ በኃይል፣ በክሂል፣ በብርሃን ይህን በመሳሰለ ስንት ናቸው? አንድ ሲሆኑ በስም በአካልና በግብር ደግሞ ስንት ናቸው? ሶስት ናቸው። ሊቁ ምን አለ? መቅደመ ኩሉ ንሰብክ ሥላሴ ሩየ ወቅዱሰ ዘውእቶሙ አብ ወልድ መንፈስ ቅዱስ። ከሁሉም አስቀድመን በአካል ሶስት የሆነ በክብር አንድ የሆነ ልዩ ሶስትነትን እንሰብካለን። እኒሁም ማን ናቸው አለ? አብ ወልድ መንፈስ ቅዱስ ናቸው እንዳለ አስቀድመው ወልድን የወለደ መንፈስ ቅዱስን ያሰረጸ ወልድን ቢወልድ መንፈስ ቅዱስን ቢያሰርጽ ቅጽበት አይን የማይቀድማቸውን አምፀ ዓለማት ፈጣሪ ዓለማት ማንን አመሰገኑ? እግዚአብሔር አብን አመሰገኑ። አንድ አምላክ በሚሆን በማን እናምናለን? በእግዚአብሔር አብ እናምናለን ካሉ በኋላ አሃዜ ኩሉ ሁሉን የያዘ እስቲ በሉ
ሁሉን የያዘ ምን ማለት ነው? በሁሉ ምን የሆነ ምሉ የሆነ እግዚአብሔር የት ነው ያለው? አባታችን ሆይ በምን የምትኖር እንዲህ ሲባል ምድርን ለቆ በሰማይ ያለ ማለት አይደለም። ሰማይ ከምድር ከፍ ያለ እንደሆነ እግዚአብሔርም ልዑለ ባህሪ መሆኑን መመስከር ነው እንጂ ከጽርሐ አርያም በላይ ርዝመቱ፣ ከበርባሮስ በታች ጥልቀቱ፣ ከአድማስ እስከ ናጌብ ስፋቱ፣ ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ ርዝመቱ አይባልም። ሁሉን የሚወስን ማን ነው? እግዚአብሔር ስለሆነ ሊቃውንቱ ምን አሉ? አሐዜ ኩሉ አሉ። በዚህ ምንድነው? ምሉ ነው፣ ስፉ ነው፣ ረቂቅ ነው። ርቀቱ ደግሞ በሶስት መልኩ ሊቃውንት አስተምረውናል። ለምሳሌ ከሁሉም ነገር ምን ይረቃል? ነፋስ ይረቃል አይደለም? ነፋስ አለ የለም? በምን አወቃችሁት? ቅጠሉን ሲያረግፈው ባህሩን ሲያነዋውጸው ነፋስ መኖሩን አወቃችሁ። ግን በአይናችሁ አይታችሁ አይደለም። ለምን? ረቂቅ ስለሆነ ልክ እንደ ብርሃን ማለት ነው። ከነፋስ ይልቅ ደግሞ የሰው ልጅ ነፍስ ትረቃለች። ለምሳሌ እኔ እዚህ ቁጭ ብዬ ገነትን ማሰብ እችላለሁ፣ መንግስተ ሰማያትን ማሰብ እችላለሁ፣ ባህር ማዶ ማሰብ እችላለሁ። ለምን? ረቂቅ ለባዊት ነፍስ ስላለችን ማለት ነው። ስለዚህ ሰው በተዘጋ ቤት ውስጥ ሆኖ ነፍሱ ከስጋው ምን ትሆናለች? ትወጣለች። ለምን? ረቂቅ ስለሆነች ማለት ነው። እንግዲህ ነፍስ ከረቀቀች ደግሞ ከነፍስ የበለጠ የሚረቁ ምኖች ይመስሏቸዋል? መላእክት ናቸው። ለምሳሌ አካላቸው በጣም ረቂቅ ነው። ለዚህ ነው መጽሐፍ ምን ይላቸዋል? መናፍስት ይላቸዋል። ለምሳሌ ቅዱስ ሚካኤልና ቅዱስ ገብርኤል እዚህ ጋር ቢመጡ ሚካኤል ገብርኤልን መንገድ አሳልፈኛ ይለውም። ወሐለፈ መልአክ በመልአክ ሰጥቆ ነፋሰ፣ ነፋስ ሰንጥቆ እንደሚያልፍ አንዱ መልአክ በአንዱ መልአክ ውስጥ ማለፍ ይችላል። እና ስላሴ ለተልእኮ ሲጠሯቸው ወደ ላይ እስከ ጽርሐ አርያም ወደ ታች እስከ በርባሮስ መድረስ ይችላሉ። ከነሱ ደግሞ ሐሳባቸው ደግሞ የበለጠ ረቂቅ ነው። ይሄ በጣም ሲያስደንቀን የስላሴን ረቂቅነት ግን ስንመሰክር ቅጥነተ ህሊናሆሙ ለመንፈሳውያን በሀበ ቅጥነቱ ከመንተ ስጋ ገዚፍ። አረጋዊ መንፈሳዊ የተባለ ሊቅ ምን አለ? የነፋሳት የነፍሳት የመላእክት ረቂቅነት ባንተ ዘንድ ምንድነው አለ? እንደ ስጋ ወይም እንደ ተራራ የገዘፈ ነው። ረቂቅ ዘእም ረቂቅ የሆነው ማ ብቻ ነው? እግዚአብሔር ብቻ ነው። ስለዚህ አሐዜ ኩሉ ሁሉን የሚል የያዘ ብለው አባቶቻችን አስተምረዋል። ለዚህ ነው ዳዊት በመዝሙር 138 ላይ ምን አለ? ከመንፈስ ወዴት እሄዳለሁ አለ፣ ከፊትስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ አለ፣ ወደ ጥልቁም በወርድ አንተ አለ ይላል። በጣም ይገርማል እኮ። ስለዚህ አሐዜ ኩሉ ሁሉን እንደ ጽንህ እንደ እንቁላል በምን ያዘ? በመሃል እጁ ያዘ ነውና አሐዜ ኩሉ ይላል። በተለይ ኢሳይያስ በምዕራፍ 40 ቁጥር 15 ላይ ምን አለ? እነሆ አለ አሕዛብ በገንቦ እንዳለ ጠብታ ናቸው ይላል። በምን ውስጥ እንዳለ ጠብታ ናቸው? ለምሳሌ ሴቶች በገንቦ አቀርታችሁ ገንቦን ገለበጣችሁት፣ በውስጡ ምን ይቀራል? ጠብታ ይቀራል። እና ዓለም በእግዚአብሔር ዘንድ ምንድናት ማለት ነው? ጠብታ ናት ማለት ነው። ከጽርሐ አርያም እዚህ የእግዚአብሔር ምንድነው ማለት ነው? ምሉ ነው። ለዚህ ነው ሰማይ ምን ነው አለ? ዙፋኔ ነው። ምድር ምን ናት አለ? የእግሬ መረገጫ ናት። ለኔ ምን አይነት ቤት ትሰራላችሁ አለ እግዚአብሔር ይላል። ለዚህ ነው አባ ሕርያቆስ በቅዳሴው ላይ ለመለኮት በላይ ጠፈር በታች መሰረት ያለው አይደለም። ጠፈሩ ማን ነው? እሱ ነው። መሰረቱ ማን ነው? እሱ ነው። ጽርሐ አርያሙ ማን ነው? እሱ ነው። በርባሮሱ ማን ነው? እሱ ነው። ሁሉ ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔርን የሚወስን ስለሌለ አባቶቻችን አንድ አምላክ በሚሆን በእግዚአብሔር አብ እናምናለን፣ ሁሉን በምን ያለ በያዘ በማለት አስተማሩ። ቀጥለው ምን አሉ? ገባሬ ሰማያት ወምድር፣ ሰማይና ምድርን የፈጠረ። እስቲ ሰማይና ምድርን በሉ እስቲ። የፈጠረ በርግጥ አማርኛውን ለምደነው ነው እንጂ ግዕዙ አይልም። ገባሬ ሰማያት ወምድር፣ ሰማያትንና ምድርን የፈጠረ። ምንና ምንን? ሰማይ ከሆነ አንድ ሊሆን ይችላል። ሰማያት ስንል ደግሞ ምንድነው? ብዙ ሰማያት ናቸው። ከጽርሐ አርያም ጀምሮ እስከ ኤረር ድረስ ማለት ነው። ሰባቱ ብሩሃን ሰማያት አሉ። ሊቃውንት አባቶቻችን ሰማያት ሲሉ በሁለት ቃል አዋቅረውታል። እስቲ ሰማይ በሉ እስቲ።
ሰማይ ስትሉ ትርጉም አለው በሰና በማይ ፊደሎች የተዋቀረ ነው ማይ ማለት በግዕዝ ቋንቋ ውሃ ማለት ነው ሰ ደግሞ እሳትን ይወክላል ስለዚህ ሰባቱን የእሳት ሰማያትና ሁለቱን የውሃ ሰማያትን ማለትም ጠፈርንና ሐኖስን ስለፈጠረ ምን አሉ ሰማያትንና ምድርን ምን ያለ የፈጠረ ብለው አንስተዋል ለምሳሌ እነ ሚካኤል የሚኖሩበት ሰማይ አለ እነ ገብርኤል የሚኖሩበት ሰማይ አለ እሱን ላስጎብኛችሁ ለምሳሌ እስቲ ኢዮር በሉ እስቲ ራማ ኤረር የመጨረሻው ጽርሐ አርያም ትባላለች እሷ ሰማየ ሰማያት ናት ታላቁ አባት ሰሎሞን እነሆ አለ ሰማየ ሰማያት ይወስን ዘንድ አይችልም እንዳለ ለምሳሌ ኢዮር በተባለችው የብርሃን ሰማይ ላይ ኪሩብ የሚመራው ነገደ ኪሩቤል አለ ሱራፊ የሚመራው ነገደ ሱራፌል አለ ቅዱስ ሚካኤል የሚመራው ነገደ ኃይላት አለ በረከታቸው ይደረብን ራማ በሚባለው የብርሃን ሰማያት ላይ ገብርኤል የሚመራው ነገደ አርባብ አለ ሩፋኤል የሚመራው ነገደ መናብርት አለ ሱራኤል የሚመራው ነገደ ስልጣናት አለ ኤረር በሚባለው የብርሃን ሰማይ ላይ ሰዳኬል የሚመራው ነገደ መኳንንት አለ ቅዱስ ሰላቴል የሚመራው ነገደ መኳንንት አለ ቅዱስ ሐናንኤል የሚመራው ነገደ መላእክት አለ በውስጣቸው እልፍ አእላፋት ትልፊት አእላፋት መላእክት አሉ እነሱንም የሚኖሩባቸው ከተማ የፈጠረ ማን ነው እግዚአብሔር ስለሆነ ገባሬ ሰማያት ወምድር ካሉ በኋላ ምን አሉ ዘያስተሪ ወዘያስተሪ የሚታየውንም የማይታየውን የፈጠረ ምንና ምን የሚታየው ምንድነው ግዙፉ ነው የማይታየውስ ረቂቁ ነው እስቲ አንድ ጥያቄ ልጠይቃችሁ ለምሳሌ ከሚታዩት ግዙፋኑ መካከል ምን አሉ አጠገባችን ዛፎች አሉ አይደለ ለምሳሌ እስቲ ዛፎችን እንመልከት እግዚአብሔር አምላክ በጣም ስራው ይደንቃል የሚታዩትን ፈጥሯል የማይታዩትን ፈጥሯል በሰማይም በምድርም ያሉ በሰማይ ሌላ ዓለም ነው በምድር ሌላ ዓለም ነው ግን ለምሳሌ በጣም የሚያስደንቀው ስራው ዛሬ ሳይንስ ሰዎች ሲያጠኑ ስንት የዛፍ ዝርያዎች አሉ ይመስሏቸዋል ምድር ላይ እስቲ ቢገምት ከናንተ ጎበዝ ስንት የዛፍ ዝርያዎችን እግዚአብሔር ፈጥሯል እኛ በለተሰሉስ አዝሪትን አትክልትን እጽዋትን ገነት እነዚህ የሚታዩትን ፈጥሯል እንላለን ዛሬ የሳይንሱ ዓለም የደረሰበት 400,000 የዛፍ አይነቶች አሉ ስንት 100,000 አይገርምም ስንት 100,000 400,000 የዛፍ ዝርያዎች አሉ ይገርም ነው ገባሬ ሰማያት ወምድር እነዚህን የፈጠረ ብቻ ነው እግዚአብሔር ብቻ ነው ዛሬ በመድራችን ላይ ስንት ዛፎች አሉ ይመስሏቸዋል ከሰው ቁጥርና ከዛፍ ቁጥር ማን ይበልጣል ከሰው ብዛትና ከዛፍ ብዛት ስንት ቢሊየን መልተናል ወደ 8 ቢሊየን መልተናል የዛፎች ቁጥር ግን ወደ 3.4 ትሪሊየን ዛፎች ምድር ላይ አሉ ይሄን ሁሉ ያዘጋጀ ማን ነው አረ ነገሩ ማን ነው በቃ የሚታየው ግዙፉን የማይታየው ረቂቁን የፈጠረ ወደ ከዋክብት ዓለም ደግሞ ወደ ላይኛው ተሻግረን ከሄድን እጹብ ያስብላል ከ100 ቢሊየን እስከ 2 ትሪሊየን ጋላክሲዎች አሉ ህዋዎች አሉ ይሄን ያዘጋጀ ማን ነው እግዚአብሔር ነው በእኛ አባቶች ወፈጠረ እግዚእነ እስራ ለማተ ወእስራ አየራተ 20 ለማት 20 አየራት ወይም 22 ስነ ፍጥረት ቢባል ጠቅለል አድርጎ ለመንገር እንጂ ፍጡር የፈጣሪን ስራ መርምሮ ያውቃል አያውቅም ዛሬ ዓለም እንኳን ባለው መሳሪያ አሁን እኛ ባለንበት የከዋክብት ምርምር እስከ 2 ትሪሊየን ጋላክሲዎች አሉ አቤት እግዚአብሔር ስራው ድንቅ ነው ስንት ከዋክብት ያሉ ይመስላችኋል ከማይታዩትን እንመልከት የሚታዩት ቢያንስ እንደዚህ 2000 ሊመስላችሁ ይችላል ግን የማይታዩ ቢያንስ እንኳን ወደ 1 ሴፕቲሊየን ከዋክብት አሉ አይገርማችሁ ስንት ዜሮ ማለት ነው 24 አድርጋችሁ 24 ማለት ነው ለምሳሌ እኛ አሁን 8 ቢሊየን እንመላለን ለእያንዳንዳችን ከዋክብት ይከፋፈል ቢባል ስንት ይደርሰናል ምናልባት አንድ ትሪሊየን ከዋክብት ይደርሰናል ምን አለ ብር በሆነ አለ ዛጋ ያለው ተመልከቱ የእግዚአብሔር ስራው በጣም ይደንቃል የባህር ፍጥረታትን ተመልከቱ እስቲ የሚታየውን የማይታየውን የፈጠረ ሲባል በዓለም ላይ 242,000 የባህር ፍጥረታት ዝርያዎች አሉ ስፒሺሱ ብቻ ነው ምነግራችሁ ስንት ሺህ
242,000 እናንተ አንዳንድ አሳ ነው የምታውቁት ግን ባህሩ ሰፊ ነው በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመነፍስ ሕይወት ሕያዋን ሆነው ጸንተው የሚኖሩ ዛሬ ዓለሙ እንኳን ባለው የረቀቀ ቴክኖሎጂ ያወቃቸው 242,000 የባህር ፍጥረታት ዝርያዎች ናቸው ምኖች ዝርያዎች ስንት አሳ ያለ ይመስላችኋል በዚህ አይነት አሳን ቁጥሩን አላልኳችሁ እሱማ በጣም ብዙ ነው ዝርያ ብቻ እናንተ ስንት አይነት አሳ በልታችሁ ታውቃላችሁ እስቲ ምን አሳ አለኛ ሳንበላ ነው ምን ሞት ሳንበላ ነው እንጂ በእውነት በሚገርማችሁ መልኩ ዛሬ ስማቸው የተዘመዘገበ የታወቀ ሊስት የተደረጉ 34,000 የአሳ ዝርያዎች አሉ ስንት ሺህ አሁን ዓለም የደረሰበትን ነው ሪሰንት ሳይንስ ነው መነግራችሁ አሁን ባል 34,000 የአሳ ዝርያዎች አቤት ስራው ድንቅ ነው ሰማያትን ስናስብ እንደነቃለን ባህሩን ስንመለከት እንደነቃለን የብሱን ስንመለከት ምን እንላለን እንደነቃለን የሚታየውንም የማይታየውንም ምን ያለ የፈጠረ ብለው አባቶቻችን አስተምረዋል ተውት እስቲ ተውት ቆይ እስቲ ወደ እናንተ ልምጣ እናንተ ራሱ የማይታይ ነገር አላችሁ ምንድነው የማይታየው ምናችሁ አይታየው ለምሳሌ ሴላችሁን ታዩታላችሁ ቆይ እናንተ የሚታየው ምንድነው አይናችሁ ጆሮአችሁ አፍንጫችሁ ምናምን ከላይ ያለው ሰውነት ውሳጣው ሰውነታችሁ ታውቁታላችሁ እግዚአብሔር እንዴት እንዳዋቀረን ውስጣችን ሲመረመር በጣም የሚደንቀው አሁን አባቶቻችን ያስቀመጡት አለ አሁን ግን ዓለሙ በደረሰበት 37.2 ትሪሊየን ህዋሳት አሉ እዚህ ውስጥ ሴሎች እያንዳንዱ ሴል ይሞታል እንዳንዳንዱ ሴት ይተካል አሁን ይሞታል አሁን ይተካል አሁን ይሞታል አሁን ይተካል በጣም እኮ ነው የሚያስደንቀው ስንት አልኳችሁ የማይታይ ማለት እኮ ይሄ እኮ ነው ይሄው ማይታይ በምን ይታያል ባጉሊ መነጽር ሲታይ 37.2 ትሪሊየን ሴሎች ውስጣችን አሉ አቤት ስራው ድንቅ ነው ግሩምና ድንቅ አድርገህ ፈጥረኸኛልና ምን አለ ዳዊት አመሰግንሃለሁ አለ ይሄ ብቻ አይደለም በዚህ ስንደነቅ ለምሳሌ ውስጣችን ኤሌመንትስ አሉ ምናቃቸው ናቸው አሁን በአባቶቻችን እሳት ውሃ ነፋስ መሬት ብለን ልብ ቃል እስትንፋስ ባህሪየ ነፍስን ባህሪየ ስጋ እንደምንተነትነው በተመሳሳይ መልኩ ኦክሲጅን አለን ናይትሮጅን አለን ሃይድሮጅን አለን ፎስፈረስ አለን እያንዳንዱ ተለክቶ አሁን ታውቋል ጥሩ ዘመን ላይ ነን በሚያስገርማችሁ መልኩ ውስጣችን ያለው በጣም ጥቃቅን እግዚአብሔር ያኖረው 7 ኦክቲሊየን አተሞች አሉ 27 ጊዜ 0 ስንት ከበዳቸዋል ይሄን አስተምሯችሁ እኮ ትምህርት ቤት አደንዝዘዋቸዋል ይሄን አስተምሯችሁ ይወደቀው ነው ያስተምሯችሁ 7 ኦክቲሊየን አተሞች እዚህ ውስጥ እኮ ነው ሲፈተሽ ታውቋል እያንዳንዱ ለምን መሰላችሁ ለምሳሌ አንድ ቦታ ሳስተምር ይሄን ነገር ጠቅሻለሁ እዚህ መድገም አልፈልግምና አተም ማለት ምንድነው ፕሮቶን ኒውትሮን ኤሌክትሮን ይሄ መጣቁት ነው ተምረን ያለፍነው ነው ኬሚስትሪ ላይ እውነት ነው አለ ውስጣችን እግዚአብሔር ነው የፈጠረው ጳውሎስ ምን አለ ሁሉ በርሱ ተጋጥሟል አለ ሁሉ በምን ተጋጥሟል በርሱ በቃ ያለሱ ምንም ምን ይሆነ የለም እና ለምሳሌ አሁን ሰዎች ኮምፒውተር ላይ ቁጭ ብላችሁ ስራ ሰርታችሁ ወይም ስልክ አውርታችሁ ስትቆዩ ሰውነታችሁ አይደክምም ወይ ይልፈሰፈሳል ለምንድን ነው የሚልፈሰፈሰው ይሄ የምታዩት ሞባይል ይሄ እንዚህ የሚቀርጹን ምናምን ሁሉ ፕሮቶን የሚባል ጨረር ነው በጣም ፕሮቶን ነውና በጣም ሰውነት ያዳክማል እግዚአብሔር ግን አመጣጥኖ ነው የፈጠረን ነገር ግን ሰውነታችን እንዳይጎዳ ደግሞ በባዶ እግራችን መሬት ላይ ስንንቀሳቀስ ምን ይሆናል ውስጣችን የገባው ይሄ መርዝ ይወጣል ማለት ነውና በባዶ እግር መሄድ ልመዱ ለማለት ነው የሰማችሁኝ ነው እና የሚታየውንም የማይታየውንም የፈጠረ ታውት ሌላውን ራሳችሁ ሰውነት ውስጥ አንድ ነገር ልንገራችሁ ዛሬ አንድ ሰው ልጅ አልወለድኩም ብሎ ቢክድ ወይም ደግሞ ሴትየዋ ያንተ ልጅ ነው ብላ ብትዋሸው የምን ምርመራ ያካሂዳል አይዘራመል ጥሩ ነው ዲኤንኤ ምርመራ ያካሂዳል አይደለ ዲኤንኤ እውነት ነው ውሸት የለም ስለዚህ ልጁ ከሆነ ምንድነው የሚለው አዎ ልጁ ነው ይላል አይዋሽም ግን እግዚአብሔር ይሄንን መዋቅር ውስጣችን ሲያስቀምጠው አሁን በቅርብ ነው እንጂ እነ ዳዊት እኮ ምን ይላል
አጥንቶች ያለ በስውር በተሰሩ ጊዜ ይላል። ተመልከቱ ውስጣችን ያለውን ስውር ምስጢር አሁን ዓለሙ አጉሊ መነጽር ያመጣ ሲያየው ሲመረምረው ካይምሮ በላይ ሆነ። ምክንያቱም ሰውን የፈጠረው ማን ነው? አልፋ እግዚአብሔር ነው እና እፍ ብሎበታል ሕይወትን እስትንፋስ እና ዲኤንኤ ሲመረመር ምን ሆኖ ተገኘ መሰላችሁ? የሚያስደንቀው ፊደል ነው። ምንድነው? ፊደል ነው። ስንት ፊደል ነው ያለው በውስጡ? 6 ቢሊየን ፊደሎች ነው ሴላችሁ ኒውክለስ ውስጥ እግዚአብሔር ያስቀመጠ። ጉድ እኮ ነው ይሄ። እውነት ነው የሚታይ ነው አሁን አለው ቴክኖሎጂ። አንድ ፊደል ጎደለ ቢባል ከሰውነት ውስጥ አካለ ስንኩል ሆነ በዊልቸር ትሄዳለህ። አቤት ስራው ይደንቃል፣ መዋቅሩ ይረቃል። ግሩምና ድንቅ አድርገህ ፈጥረኛልና ምን እልሃለሁ አመሰግናለሁና በተለይ የእስራኤል ሳይንቲስቶች ነው ይሄን ያጠኑትና ሲያጠኑ ውስጡ አለ የተለያየ 4 ነገሮች አሉ። መሰላል ነገር ነው እንደዚህ እንደ ያዕቆብ መሰላል እንዲህ ያለ የሚወጣ ነው። እዚህ ውስጥ እኮ ነው ሲከፈት እንደዛ ነው የሚታየው። መሰላል ነው ወደ ላይ የሚወጣና ቁመቱ ቢተረተር የሰውን ቁመት ይበልጣል። ግን እግዚአብሔር ጥቅልል አድርጎ ውስጡ ነው ያደረገው። በኋላ ሲያዩት በመሳሪያ ምን አለው መሰላችሁ? 10 የሆነ እንዲሄድና 10 ላይ የሆነ ድልድይ ይሰራል። ውስጣችን ያዳንዳችሁ ውስጥ ያለ እውነት ነው። 5 ላይ ብሪጅ ይሰራል፣ የሰልፈሪክ አሲድ ቼን አለ። 6 ላይ ብሪጅ ይሰራል፣ 5 ላይ ድልድይ ይሰራል። 10 5 6 5 10 5 6 5 10 5 6 5 እያለ አለና ይሁዲዎቹ ደግሞ ብሉይ ኪዳንን ያጠኑ ስለሆኑ ፊደላቸውም ደግሞ አሌፋት ዳዊት እግዚአብሔርን ያመሰገነበት በመዝሙር 118 ላይ ስለሆነ ይሄን ፊደል ወደ አሌፋት ለወጡት። ወደ ምን ለወጡት? መዝሙር 118 ላይና 10ኛው ጋር ሲሄዱ ዮድ ይላል። እስቲ በሉ እጆቹ ሰሩኝ አበጃጁኝ ይላል። ጻፉ ሳይንቲስቶቹ አይንቁም። 5ኛውን ሄ 6ኛውን ወ 5ኛው ፊደል ሀ ሲገጣጥሙት ያህዌህ የሚለውን የእግዚአብሔርን ስም ሰጠ። ምናችን ውስጣችን ውስጥ ምን አሉ ለሙሴ ማለት ነው። ይሄ አሽር ይሄ በሂብሩ ነው በዕብራይስጥ በእኛ ሀያ ሸራሃያ ወይም ያህዌህ አለ እና አንድ ሰዓሊ ስዕል ይስላል። መጨረሻ ላይ ምን ያደርጋል? ስሙን ጽፎ ይፈርምበታል። እውነት ሐሰት? እግዚአብሔርም እኛን ፈጥሮ ለካ እያንዳንዳችን ውስጥ የስሙን ቁጥር ነው ያስቀመጠው። ደስ ይበላችሁ በሱ አርያን የተፈጠር ነው። ስለዚህ የሚታየውንም የማይታየውንም ምን ያለ የፈጠረ ዘያስተሪ የሚታይ ምን ማለት ነው? ለበቁት የሚታይ በትርጓሜ ደግሞ ወዘያስተሪ የማይታይ ላልበቁት የማይገለጽ በዘፈቀደ የሚገለጽ በባህሪው ደግሞ የማይገለጽ አምላክ ስለሆነ የሚታየውንና የማይታየውን በፈጠረ ሁሉም በያዘ በአንድ አምላክ በማን እናምናለን? በእግዚአብሔር አብ እናምናለን ካሉ በኋላ ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ አብ ዋሕድ አንድያ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። እስቲ አንድ ላይ እንበለው። አንድያ በሉ እስቲ። የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን ወልደ አብ ዋሕድ። አያችሁ ተቀዳሚ ተከታይ የሌለው የአብ የባህሪ ልጁ በሚሆን በማን እናምናለን? በእግዚአብሔር ወልድ ማለትም በኢየሱስ ክርስቶስ እናምናለን። ይሄውም በዮሐንስ ወንጌል ምዕራፍ 20 ቁጥር 34 ላይ እንዲህ ይላል፣ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አለ። አጠቃላይ የወንጌል መልእክት ኢየሱስ ክርስቶስ የማን ልጅ መሆኑን እንድናውቅ ነው። የማን ልጅ? የእግዚአብሔር አብ የባህሪ ልጁ። ወለድኩ ከእምከርስም ቅድመ ኮከበ ጽባህ ከአጥቢያ ኮከብ አስቀድሞ አካል ዘእም አካል ባህሪ ዘእም ባህሪ ወለድኩ። አብ ደግሞ ምን አለ? ዝንቱ ውእቱ ወልደ ዘአፈቅር ዘቦቱ ሰመርኩ። የምወደው ልጅ የማን ነው አለ? ይህ ነው አለ። በቃ አለቀ። ስለዚህ ወልድ የማን ልጅ ነው? የአብ። አብ የማን አባት ነው? የእግዚአብሔር ወልድ አባት። ስለዚህ አባቶቻችን ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ የማን ልጅ ነው? የአብ
አንድያ ልጅ ነው በማለት መሰከሩ። ከዛ ዘህሉ ምስሊሁ እምቅድመ ይትፈጠር ዓለም ሳይፈጠር ከርሱ ጋር በነበረ ምን ሳይፈጠር ዓለም ሳይፈጠር ይህን ያለው ራሱ ጌታ ነው። በዮሐንስ 17 ቁጥር 5 ላይ ምን አለ? አሁንም አባት ሆይ ዓለም ሳይፈጠር ካንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ አለ። ምን ሳይፈጠር? ተመልከቱ። ዓለም ሳይፈጠር ካንተ ዘንድ በነበረኝ ክብር አንተ በራስ ዘንድ ምን በለኝ? አክብረኝ። እምቅድመ ይፍጥር መላእክት ለቅዳሴ ይተጸራ ስብሐተ አብ ወወልድ መንፈስ ቅዱስ ሰለስቱ ምዕት ናቸው። መላእክትን ለምስጋና ከመፍጠሩ አስቀድሞ የአብ የወልድ የመንፈስ ቅዱስ ምስጋና ምን አይለም? የተቋረጠ አይደለም። በባህሪያቸው ምንድናቸው? ምስጉን ናቸው። ስለዚህ ኢየሱስ ክርስቶስ ዓለም ሳይፈጠር ዘመን ሳይቆጠር ከአብ አካል ዘእም አካል ባህሪ ዘእም ባህሪ ተወለደ። በሱም ምንድነው? ህልው ነው። እስቲ በሉ ህልው በሉ እስቲ። ለምሳሌ በቀላሉ ላስረዳችሁ። እናንተ ሁላችንም ነፍስ አለችን አይደል? በቃ ነፍሳችን ምን አላት? ልብ አላት፣ ቃል አላት፣ እስትንፋስ አላት። በቀላሉ ለማስረዳት ስለ ህልውና ልብ አለን፣ እናስባለን፣ ቃል አለን፣ እንናገራለን፣ እስትንፋስ አለን፣ እንተነፍሳለን። ኦኬ በደንብ ተረዱ። አሁን ከነፍሳችሁ ልብ ምን የሚወለድ ይመስላችኋል? ቃል። እስቲ በሉ። ለምሳሌ በቀላሉ ጎሳ ልቤ ቃለ ሰናየ፣ ልቤ መልካም ቃልን አገሳ፣ አወጣ፣ ወለደ ማለት ነው። በቀላሉ ደግሞ ላስረዳችሁ። ለምሳሌ እኔ ደራሲ ነኝ። በልቤ ማስበው ነገር አለ። በልቤ ማስበው ነገር አይታይም። ነገር ግን በልቤ ማስበው ነገር እንዲታይ ከፈለኩኝ ወረቀት አመጣለሁ፣ እስክሪብቶ አመጣለሁ። ከዛ ምን አደርጋለሁ? እጽፋለሁ። ያ ታትሞ ይሸጣል። ምን ይባላል? ልብ ወለድ ይባላል አይደል? አይባልም? ፊክሽን። ልብ ወለድ ማለት ልብ ምንን ወለደ? ቃልን ወለደ ነው። እስትንፋስን ምን አደረገ? አወጣ ነው። ስርጸት ነው የሚባለው። ከመልደተ ቃል ወጻአተ እስትንፋስ ልብ ከማሁ ልደቱ ለወልድ ወጻአቱ ለመንፈስ ቅዱስ ማብ። አሁን ልባችሁ ቃላችሁን ሲወልድ እስትንፋሳችሁን ሲያወጣ ይቀድማል እንዴ? ይቀድማል? አይቀድምም አይደል? ልብ በቃል በእስትንፋስ ውስጥ ህልው ነው ያለ ነው። ቃልም በልብ በእስትንፋስ ውስጥ ህልው ነው ያለ ነው። እስትንፋስም በልብ በቃል ውስጥ ምንድነው? ህልው ነው ያለ ነው ማለት ነው። መለያየት የለም። ምን የለም? ለምሳሌ አንገት ከትከሻ ወይም ከዚህ ቢቆረጥ ጭንቅላት ይኖራል? አይኖርም አይደለ? እጅስ ከትከሻ ቢለይ ይጨብጣል? እግርስ ከወገብ ቢለያይ ይሄዳል? ሁሉ ምንድነው? የተያያዘ የተዋሃደ የተሰናሰለ ነው። ስለዚህ ዘህሉ ምስሊሁም ቅድመ ይትፈጠር ዓለም ሳይፈጠር ከርሱ ጋራ ምንድነው? ህልው ነው። አሁንም በህልውና እስከ በሌለው ፍጻሜ ይኖራልና ሁሉ ጊዜ ይሄን ስትጸልዩ ይሄን ማሰብ አለባችሁ። ከዛ ብርሃን ዘእም ብርሃን። እስቲ ከብርሃን በሉ እስቲ። ኢየሱስ ክርስቶስ ነው የተገኘ ብርሃን። እስቲ ድገሙት። ብርሃኑ ማን ነው? አብ ነው አይደል? የወለደው ማን ነው? ወልድ ደግሞ ምንድነው? ብርሃን ነው። እግዚአብሔር ወልድ በብርሃን ተመስሏል። ለምሳሌ አሁን ብርሃናማ አካላት ምንላቸው ምኖች ናቸው? እስቲ ንገር። ፀሐይ፣ ጨረቃና ከዋክብት ናቸው አይደል? እስቲ እንደው ስራው ይደንቃል ሁሌ ሲታሰብ። እኔ እዛ ውስጥ ስላለው ትንሽ ምሳሌ ልንገራችሁ። እውነተኛው ብርሃን ማን ነው? ኢየሱስ ክርስቶስ ነው። እውነተኛው ብርሃን ማን ነው? በጨለማ ውስጥ የሚያበራው ብርሃን ማን ነው? ወልደ እግዚአብሔር ነው። እውነተኛው ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ከብርሃን የተገኘ ድገሙት፣ ከብርሃን የተገኘ ብርሃን። እስቲ በምሳሌ ማስረዳት ጥሩ ይመስላል። እግዚአብሔር ስራው ድንቅ ነው። ያለ ምክንያት አይሰራውም። ብርሃናማ አካላት የሆኑትን ፀሐይን፣ ጨረቃን፣ ከዋክብትን መቼ ፈጠረ? በስንተኛው ዕለት ፈጠራቸው? በአንድ ነው? በሁለት? እርጅክ በጣም ዘፍጥረት አንድ እኮ ናት እኮ። በስንተኛው? በአራተኛው። እስቲ በሉ። በአራተኛው ዕለት ረቡዕ ፀሐይን ፈጠረ። የጨለመውን የምታስለቅቅ፣ የተሰወረውን የምትገልጥ፣ የረጠበውን የምታደርግ ፀሐይን በስንተኛው ዕለት አመጣ?
በጣም ብርቱ አካል ፀሐይ ናት አይደል? ትልቋ ብርሃን ፀሐይ ናት። ለምን በአራተኛው ዕለት ፀሐይን ፈጠረ ነው? ለምን በአምስተኛው ዕለት አይፈጥርም? ለምን በሶስተኛው ዕለት አይፈጥርም? ምክንያት ስላለው ነው። እውነተኛው ፀሐይ እውነተኛው ብርሃን ማን ነው? አረ ድገሙት፣ ኢየሱስ ክርስቶስ ነው። እሱም በአራተኛው ትውልድ ይገለጣል። በስንተኛው ትውልድ? ዘመነ አበው አለፈ፣ ዘመነ መሳፍንት አለፈ፣ 2 ዘመነ ነገሥት አለፈ፣ 3 ዘመነ ካህናት መጣ። ስንት? ልክ በዘመነ ካህናት በአራተኛው ዘመን ማመጣ? እውነተኛው ፀሐይ ከአማናዊት ምስራቅ ከቅድስት ድንግል ማርያም ምን ሆነ? ተወለደ። ይሄ ያስደንቃል። ሌላው ያዕቆብ ስንት ልጆች አሉት? 12 አይደል? 12ቱ ነገደ እስራኤል። የመጀመሪያው ልጁ ስሙ ማን ነው? ሮቤል ይባላል። ሁለተኛው ስሙ ማን ይባላል? ስምዖን ይባላል። ሶስተኛው ልጁ ማን ይባላል? ሌዊ ይባላል። አራተኛ ልጁ ማን ነው? ይሁዳ ይባላል። ማን ይባላል? ጌታ የተወለደው ከማን ነገድ ነው? ከነገደ ይሁዳ ነው። ይሁዳ አንበሳ። ስለዚህ ፀሐይ ሆኖ ወጣ። ደስ ይበላችሁ፣ ብርሃናችን ክርስቶስ ነው። ይህ ብቻ ደግሞ አይምሰላችሁ። እውነተኛ ብርሃን እሱ ስለሆነ በሚገርም መልኩ የተወለደው መቼ ነው? ታኅሳስ። ያደረገው መቼ ነው? ግንቦት። ለምን ይመስላችኋል? ታኅሳስ ላይ ፀሐይ ከምህዋሯ ዝቅ ትላለች። ምን ትላለች? ርደተ ፀሐይ እንላታለን። ለምሳሌ የገና ጀንበር አለ፣ ቶሎ ይመሻል አይደል? እኛ ሀገር እንደውም አይታወቅም እንጂ አውሮፓ ብትሄዱ ከምሽቱ 9 ሰዓት ላይ ጨለማ ነው። ሌላው አለ ጨለማ ነው። ለምሳሌ ፀሐይ መብራት ከፍ ሲል ነው የሚያበራው ወይስ ዝቅ ሲል ነው? ከፍ ሲል በደንብ ያበራል አይደል? ዝቅታ ነው። ስለዚህ ቶሎ ይጨለማል። ፀሐይ ዝቅ ትላለች። ግንቦትና ሰኔ ደግሞ ምን ትላለች? ርገተ ፀሐይ ይባላል። ከፍ ትላለች። ስለዚህ ቶሎ አይመሽም። አሁን አይመሽም። ግንቦት ሰኔ ቶሎ አይመሽም። ጌታም ፀሐይ ዝቅ በምትልበት እውነተኛው ፀሐይ መቼ ተወለደ? ታኅሳስ 29 በከብቶች ግርግም ተወለደ። እርገቱን ደግሞ ምን አደረገ? ፀሐይ ከፍ በምትልበት ብርሃኗ ፈንጥቆ በሚያበራበት በወርሃ ግንቦት እርገቱን እውነተኛው ፀሐይ ኢየሱስ ክርስቶስ አደረገ። ክብር ምስጋና ለስሙ ይሁን። ብርሃን ዘእም ብርሃን። ለዚህ ነው አነ ውእቱ ብርሃኑ ለዓለም፣ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ይላል። መልከቱ በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ። ከዛ በኋላ ከእውነተኛ አምላክ የተገኘ እውነተኛ አምላክ እስቲ በሉ። እሱ ማን ነው? ኢየሱስ ክርስቶስ ነው። ቤተ ክርስቲያናችን ኢየሱስ ክርስቶስ ምንድነው የምትለው? እውነተኛ አምላክ እስቲ በሉ። ይሄ ትልቅ የሃይማኖት ቃል ነው። ይሄን ያስተማሩን ነቢያት ናቸው። ይሄን ያስተማሩን ሐዋርያት ናቸው። ኢሳይያስ በምዕራፍ 9 ቁጥር 6 ላይ ምን አለ? ሕፃን ተወልደለነ፣ ሕፃን ተወለደልን፣ ወንድ ልጅም ተሰጠን አለ። ሕፃን ማን ነው? ወንድ ልጅ ማን ነው? ኢየሱስ ክርስቶስ ነው። አለቅነት በጫንቃው ላይ ይሆናል። ስሙም አለ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ምን አምላክ? ኃያል አምላክ። እስቲ በሉት። በጎል ተጥሎ በጨርቅ ተጠቅሎ በሕፃን አምሳል ብታየው ሩቅ ብእሲ እንዳይመስል ነው። ኃያል አምላክ ነው እሱ ብሎ ማገለጠ ኢሳይያስ ገለጸ። በጣም ትልቅ ምስክርነት ነው። ስለዚህ ኢሳይያስ ኃያል አምላክ ብሎታልና አባቶቻችን ከእውነተኛ አምላክ የተወለደ እውነተኛ አምላክ። ይሄ ቤተ ክርስቲያን ትምህርት ነው። በተለይ ባለፉት ዳግማ ትንሣኤ ላይ የቶማስን አይታችኋል አይደለ? ንባቡን ቶማስ በትንሣኤው ጊዜ ሲገለጥ አልነበረም፣ በሳምንቱ ሲገለጥ ነበርና አትጠራጠር ነው ዳሰመነኝ ያለውና ሲዳስሰው ምን አለ? ጌታዬ አምላኬ ብሎ መለሰለት ይላል። ምንና ምን አያችሁ? ብዙ ሰዎች ኢየሱስ ክርስቶስን ጌታ ሲሉ ችግር የለም፣ አምላክ ለማለት ግን አንደበታቸው ይተሳሰራል። ቤተ ክርስቲያናችን ግን ኢየሱስ ክርስቶስን ምንድነው የምትለው? እውነተኛ አምላክ፣ የጌቶች ጌታ፣ የነገስታት ንጉስ ነው። ስለዚህ ጌታዬ አምላኬ ያለው ስለዳሰሰው ጌታዬ፣ ከዛስ አምላክ ስለሆነ ምን አለው? አምላኬ ያለው። በቃ የትልቅ ቃል ነው። አንተ ስላየህ አምነሃል። ሳያዩ የሚያምኑ ምኖች ናቸው። ስለዚህ እኛ የቶማስን አይን አድርገን የቶማስን መዳሰስ አድርገን ኢየሱስ ክርስቶስ ምን አምላክ ነው? እውነተኛ አምላክ ነው።
ቅዱስ ጳውሎስ በሮሜ 9:5 ላይ ምን አለ? ክርስቶስ መጻ በሥጋ ሰብ። ክርስቶስ አለ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘለዓለም አለ። ለምን? ቡሩክ አምላክ ነው አለ። ደስ እስቲ አመስግኑት። ይሄን ቡሩክ አምላክ በጣም ዘለዓለማዊ የተባረከ ቡሩክ አምላክ ነው። የጳውሎስ አገላለጽ ነው። ስለዚህ በሥጋ ድንግል የተገለጠው ዘላለማዊ ማን ነው? ኢየሱስ ክርስቶስ ነው። አሁን እንደገና ለመንፈስ ልጁ ለቲቶ ምዕራፍ 2 ላይ ሲያስቀምጥለት ቁጥር 12 ላይ የታላቁን አለ። የምኑን? የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን አለ። አስተውሉ። ኢሳይያስ ምን አለው? ኢሳይያስ ምን አለው? ኃያል አምላክ አለው። ጳውሎስ ደግሞ ምን አለው? ቡሩክ አምላክ አለው። ታላቅ አምላክ ብሎ ገለጸው። ዮሐንስ ደግሞ ምን ይለው ይሆን? በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እውነተኛ በሆነው በእርሱ አለን እርሱም ልጁ ኢየሱስ ክርስቶስ ነው ካለ በኋላ አንድ ላይ ይስበል። እርሱ በሉ እስቲ እውነተኛ አምላክና የዘላለም ሕይወት ነው። አደራ ኢየሱስ ክርስቶስ እንዳትክዱ ክርስቲያኖች። ሰማዕታት አልካዱም። ለምን? እርሱ ምን ስለሆነ? እውነተኛ አምላክ ስለሆነ። እሱ ምን ስለሆነ? ኢሳይያስ እንዳለው ኃያል አምላክ ስለሆነ፣ ጳውሎስ እንዳለው ቡሩክ አምላክ ስለሆነ፣ ዮሐንስ እንዳለው እውነተኛ አምላክ ስለሆነ። ስለዚህ አባቶቻችን ከእውነተኛ አምላክ የተወለደ እውነተኛ አምላክ ካሉ በኋላ የተወለደ እንጂ ያልተፈጠረ በመለኮቱ ከአብ ጋር አንድ የሆነ ዘሩ ይመስላል በመለኮቱ ኦርቶዶክሳውያን። ለዚህ ነው ሲያስተምራቸው ምን አለ? ወእንዘ ታጠምቅ ወሙ በሉ በስመ አብ ወወልድ መንፈስ ቅዱስ። ስታጠምቁ በማን ስም በሉ አለ? በአብ በወልድ። ይሄን ያለው ማን ነው? ኢየሱስ ክርስቶስ ነው አይደለ? በራሱ ስም በአባቱ ስምና በመንፈስ ቅዱስ ስም እንድንጠመቅ አዘዘን። ለምን? ስንት ስለሆነ? በስልጣን አንድ ስለሆነ ማለት ነው። ለዚህ ነው በማቴዎስ 11:27 ላይ ምን አለ? ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ማለት በቃ አንድ ናቸው በስልጣን በእግዚአብሔርነት በአምላክነት በፈጣሪነት በገናንነት በመመለክ በመሸገድ ስንት ናቸው? አንድ ናቸው። ስለዚህ አባቶቻችን አስቀምጠዋል። በተለይ ጌታ በዮሐንስ 5:21 ላይ ምን አለ? አብ ሙታንን እንደሚያነሳ ሕይወትንም እንደሚሰጣቸው እንዲሁ ወልድ አለ ለሚወዳቸው ሕይወትን ይሰጣቸዋል። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ አለ። አለቃ ከተመ። ከዚህ የበለጠ ትምህርት አንፈልግ። አብን እንደሚያከብሩ ወልድን እንደዚሁ ሙታንን እንደሚያነሳ እንዲሁ ወልድም ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። በዮሐንስ 10:30 ላይ ደግሞ እኔና አብ ምንድነን አለ? አንድ ነን አለ። አከተመ። ስለዚህ ኢየሱስ ክርስቶስ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር ምን የሆነ አንድ የሆነ ካሉ በኋላ ችን ጠቅልል አድርጌ ልንገራችሁ። ዘቦቱ ሁሉ ኮነ ወዘንበሌሁሰ አልቦ ዘኮነ ወኢምንትኒ ዘበሰማይኒ ወዘበምድርኒ። ሁሉ በእርሱ ሆነ። ደስ የሚል ቃል ነው። ከሆነው ያለ እርሱ ምንም ምን የሆነ የለም። ይሄ በዮሐንስ 1:3 ላይ ነው። ቀዳሚው ቃል ውእቱ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ካለ በኋላ ወኩሉ ቦቱ ኮነ። ሁሉ በእርሱ በቃ ሁሉ በእርሱ ሆነ። ወዘንበሌሁሰ አልቦ ዘኮነ ወኢምንትኒም ዘኮነ። ከሆነውም ያለ እርሱ ምንም ምን የሆነ የለም አለ። በሰማይም በምድርም ሁሉን የፈጠረ ማን ነው? እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ጳውሎስ ይሄን ይላል። እስቲ ላንብብላችሁ። የሚታዩትንም የማይታዩትንም ዙፋናት ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። ቆላሲስ 1:15 የነ ሚካኤል ነገድ በለው የነ ገብርኤል ነገድ በለው እልፍ አእላፋት ትልፊት አእላፋት በለው የሚታየውም በለው የማይታየውም በለው ሁሉ በማን ተፈጠረ? በክርስቶስ ኢየሱስ ተፈጠረ። ክብር ምስጋና ለአምላካችን ለክርስቶስ ይሁን። አንድ የሚያስደንቅ ነገር ልንገራችሁ። ለምሳሌ ፈጣሪነቱ ስናስብ የሚገርመው በዮሐንስ 9 ላይ አንድ ደረቅ ግንባር ብቻ አይን የሌለው ሰው አመጡ።
ና ሐዋርያት ሲያዩት ደነገጡ። ይሄ በራሱ ኃጢያት ነው በዘመዶቹ እንዲሆነው አይነት ሐሳብ ውስጥ ገቡ። እርሱም ቤተሰቦቹም አልበደሉም የእግዚአብሔር ሥራ በሱ ይገለጽ ዘንድ ነው አለና ምራቅ ትፍ ብሎ ጭቃ ሰርቶ አይኑን ምን አደረገው? ቀባው። እንደዚህ ልክ እንደ ንድፍ ነዳፊ ነው። ከዛ በሰሊሆም መጠመቂያ ተጠምቀና ሲለው ጽጌያት አበቦች ከእንቡጣቸው እንዲፈነዱ አይኑ ያየ መጣ ነው። ትልቅ ተአምር ነውና ይሄን ስታስቡ አንድ ነገር አይገርማችሁም? ለምሳሌ እገሌና ገሊት አይንና አፈር ናቸው ቢባል ምን ማለት ነው? ፍቅረኛሞች ናቸው ማለት፣ ጠበኞች ናቸው ማለት ነው አይደለ? አይንህን ለአፈር ብትሉት አልይ ነው አይደል? ሁለተኛ በቃ በጣም ስድብ ነው። ስለዚህ ትራኮማ የሚባል በሽታ አለ አይንም የሚያጠቃ። በምንድነው የሚይዘው? በጭቃ ባዋራ ነው አይደለ? ተመልከቱ አይንን በሚያጠፋ በጭቃ እሱ ግን ምን ፈጠረ? እምኩሉ ያሬድ ነው ጾመ ድጓው ላይ ነው መጻጉ ላይ መስለኛል። እምኩሉ ዘያብ ቢነግር ዘገብረ ከሁሉም ይበልጥ ተአምራቱን ልንገራቸው አለ። ጽቡር ያውር ሕያው አይነ ጭቃ አለ ጤነኛውን አይን ያጠፋል። እሱ ግን አይንን በሚያጠፋ በጭቃ አይንን የፈጠረ ጌታ ነው። ሁሉ በርሱ ሆነ ምስጋና ለሱ ከሆነውም ያለ እርሱ ምንም ምን እንደውም ጳውሎስ የሚገርማችሁ ሁሉ በርሱ ተጋጥሟል አለ። እስቲ በሉት ድገሙት። ሁሉ በርሱ ተጋጥሟል። እኔና እናንተም በርሱ ተጋጥመናል። አልተጋጠምንም? ተጋጥመናል እኮ። ሁሉማናችን ማንን ይሰብካል? ባለቤቱን ይሰብካል። ሰማዩ በሉ ምድሩ በሉ ተፈጥሯችንስ በሉ። እኔ በጣም ነው የሰው ተፈጥሮ ሁሉ ጊዜ ሳስበው እገረማለሁ። ሁሌ ስናስበው የክርስቶስ ነገር ይታያል። ለምሳሌ ውስጣችን ሲፈተሽ አሁን በጣም መሳሪያዎቹ ጥሩጥሮች ናቸውና ላሚኒን የሚባል ፕሮቲን አለ አሚኖ አሲድ የሚያከናውን ውስጣችን እና ሲከፈት ምን ሆነ? ጌታ እጁን ተዘርግቶ እንደተሰቀለ አይነት ነው ውስጡ ነው። ያ ሲሞትን ሞታለን። ህይወታችን ሁሉ በርሱ ተጋጥሟል ማለት ነው። እናንተ ነገሩ ኢንተርኔታችሁን ዝም ብላችሁ ነው አልምታዩት ቲክቶኩን ወሬውን ምናምን እንጂ እንቁም ነገር ለምን አታዩበትም? ላሚኒን ክሮስ ብላችሁ እስቲ ጉግል አድርጉ። በጣም ይደንቃቸዋል። ስራው ይደንቃል። ሁሉ በርሱ ሆነ ካለ በኋላ አባቶቻችን ምን አለ? ስለኛ እኛን ለማዳን ከሰማያት ወረደ። ስለኛ እኛን ለማዳን ከምን ወረደ? ወይ ፈለሰ እመካን ውስጥ ተመካን ከመመላእክት አሉ። አሁን ሚካኤል ከዛ ወደዚህ ሲመጣ ያለቆ ነው። እሱ ግን ከጌትነቱ አልተለየም። ከሰማያት ወረደ ሲባል ከልዕልና ወደ ትሕትና መምጣቱን ነው። እንዘ ይዓርቅ መንበረ ስብሐቲሁ ውስተ ማኅፀነ ድንግል ሀደረ ሥጋ ኮኖ ተወልደ ያሬድ ነው። ከጌትነቱ ክብር ሳይለይ ሳለ በማን ማኅፀን አደረ? በድንግል ማርያም ማኅፀን አደረ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። በጣም ይደንቃል። እመቤታችን ምን አለች? ቅዱስ ገብርኤልን ይኩነኒ በከመ ትቤለኒ እንደ ቃል ይሁንልኝ ይደረግልኝ ስትል የዕለት ጽንስ ሆኖ በማኅፀኗ ተጸነሰ። አቤት የእመቤታችን ማኅፀን አያስደንቅም? ሰማይ ወምድር ዘያገምሮ እፎ እንጋ ማኅፀነ ድንግል ጾሮ ያለ ያሬድ ሰማይና ምድር የማይችለውን አምላክ ምንኛ የቅድስት ድንግል ማርያም ማኅፀን ቻለው። ተሰበው ተሰገው እና ሃይማኖታችን ራሱ ኦርቶዶክስ ተዋህዶ ነው። ስሙ ምንድነው? ኦርቶ ማለት ቀጥ ያለ ዶክስ እምነት ነው። ተዋህዶ ማለት ምንድነው? አምላክ ሰው ሆነ፣ ሰው አምላክ ሆነ። የት? በድንግል ማርያም ማኅፀን። ስለዚህ ተዋህዶ እምነታችን የተመሰረተው የት ነው? ጀርመን አይደለም፣ ጣሊያን አይደለም፣ ሌላ ቦታ አይደለም፣ በድንግል ማርያም ማኅፀን ውስጥ ነው። ደስ ይበላችሁ። መስራቹ ደመረ መለኮቶ ደምሮ ማለት ነው። አካሉን ከስጋ ጋር ያዋሃደው ማን ነው? አካላዊ ቃል ኢየሱስ ክርስቶስ ነው። በእውነት የእመቤታችን ማኅፀን ካደነቁ ሊቃውንት አባ ጊዮርጊስን ብጠቅሰው ጥሩ ነው። ምን አለ? አሰበ ማለት ከጽርሐ አርያም በላይ ርዝመቱ ነው፣ ከበርባሮስ በታች ጥልቀቱ። ይሄን የያዘ አምላክ በማኅፀኗ መጸነሱን ሲያደንቅ ምን አለ? ከርሰ ድንግል አብዮ ተላለም አየራት። የድንግል ማርያም ማኅፀን ካየራት በለጠ። ከምን በለጠ? ወተሰበሐ እምሱራፌል ወኪሩቤል በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦተ ወማኅደረ ለእግዚአብሔር አዶናይ። አዶናይ ለተባለ ለእግዚአብሔር ምን ሆነ? ማደሪያ ሆነ። እስቲ የሚሸከማት በሉ እስቲ ሲሆን ተሸከመችው። የሚሸከማት ሲሆን
ጾረቶን ዘውቱ ይጸውራ ያሬድ ነው ድጓው ላይ አንዴ ስመለከት እንዲህ ይላል የሚሸከማ ሲሆን ተሸከመችው ዓለምን የተሸከመ ማን ነው ልጇ እኮ ነው እሷ ደግሞ በተዋህደው ሥጋ ምን ብለዋለች እሷንም ተሸክሟል ዓለምንም ተሸክሟል እሷ ተሸክመዋለች ምን አይነት ምስጢር ነው ባካችሁ በጣም ይደንቃል ይሄ በጣም ሁሌ ብታስቡት መልስ ማታገኙለትና ቅዱስ 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 እያሉ ሲያመሰግኑት አንገቷን ዝቅ አድርጋ ከማይጸኗ የሚሰማውን የመላእክትን ቅዳሴ ታደምጥ ነበር ይባላል እንዴት እንጃ ድንግል ሶባሃደረ ውስጥ ተከርስኪ ሳተ መለኮት አባ ሕርያቆስ ገጹ ሳት ነው አለ ልብሱ ሳት ነው አካሉ እንዴት አላቃጠለሽ እንጃ ሰባት የሳት መጋረጃ በማይጸንሽ ወዴት ተዘረጋ ወዴትስ ተጋረደ ዘንስቲ ታባላንቲ ታነሻከል ስትይ አይን የሚበዘብስ ኪሩቤል የተሸከሙት ዙፋን በማይጸንሽ ወዴት ቆመ እንጃ ዘንስት መራታንቲ ታናሽ ሙሽራ ስትይ ተሰባው ተሰገው መንፈስ ቅዱስ ንድ ክብር ከሆነሽ ከመቤታችን በግብረ መንፈስ ቅዱስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ ካሉ በኋላ በጴንጤናው በጲላጦስ ዘመን እርሱ ስለኛ ተሰቀለ እሱ ስለኛ ምን ሆነ ስለ እርሱ አላለም ስለኛ ሰማይታት ቢቸነከሩ ዋጋ ክብር ሽተው ነው ወንበዴዎች ቢሰቀሉ በመናቸው ነው በወንጀላቸው ነው እሱ ግን የተሰቀለው ስለማን ነው ስለኛ ነውና ስለኛ ከኢሳይያስ ጠቅሰው ታመመ በህማሙ ህማመ ነፍሳችን ዳነ ክብር ምስጋና ለሱም ይሁን ሐመ ወሞተ በሞቱ ሞተ ነፍስ ጠፋ ወተቀብረ በመቀበሩ ሙስና መቃብር ጠፋ ወተንሳ ሙታን አመሳልስትለት በሶስተኛው ቀን ከሙታን ተለይቶ ምን ሆነ ተነሳ በስንተኛው ቀን ድገሙት በሶስተኛው ቀን 3 ቀን አድሮ በመነሳቱ 3 ነገራችን ዳነ እኛ እግዚአብሔር እኮ መቅደሶች ነን አይደል ቤተክርስቲያን ስንት ክፍል አለው አረበሉ ፍጠኑ 3 ክፍል ምን ቅኔ ማህሌት መቅደስ ቅድስትና መቅደስ አለው በኦሪቱ ደግሞ ቅድስተ ቅዱሳን ዋናው አለች ታቦቱ ያለችበት ቅድስት አለ አጸደ ደብተራ ኦሪት አለ ስንት ነው 3 ነው እኛም የእግዚአብሔር መቅደስ ስለሆነ 3 ነን ስጋ አለን ነፍስ አለን መንፈስ አለን አያችሁ እግዚአብሔር ቤተክርስቲያን ምንባለው ለዛ ነው የኢየሱስ ክርስቶስ ምኖቹ ነን መቅደሶቹ ነን ቅድስቱ ነን ቅኔ ማህሌቱ ነን ለኛ ቅኔ ማህሌቱ ነንና ስጋችን ነፍሳችን መንፈሳችን ተፈወሰ ደስ ይበላችሁ 3 ቀን 3 ላይ ታደረ አዳም 1 ሔዋን 2 ህፃናቱ ዳኑ ትውልደ ሴም 1 ትውልደ ካም 2 ትውልደ ያፌት 3ቱም ነገድ በክርስቶስ ትንሳኤ ተፈወሱና ቅዱሳት መጻሕፍት እንደተናገረ በሶስተኛው ቀን ከሙታን ተለይቶ ተነሳ ካለ በኋላ አረገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ በክብር በምስጋና ወደ ሰማይ አረገ በአባቱ ቀኝ ተቀመጠ በአባቱ ቀኝ ምን አለ ተቀመጠ ይሄ ጌትነት ነው እስመ ብሂለ የማን ቀኝ ማለት ይመር ሀበቱ አይዶቶም በክብር አንድነታቸውን ያመለክታል ተቀመጠ ማለት በራሱ ስልጣን ነው ይላሉ እንግዳን ተቀመጥ ይባላል እንጂ ተቀመጠ ይባላል አይባልም ጌትነቱ ነው ያልተለየው በብርሃን በስልጣን በቅዳሴ ወደ ሰማይ ሲወጣ ሐዋርያት እንዲያዩታል መላእክት ምን አሏቸው ነጫጭ ለብሰው አንተሙ ሰባ ገሊላ ምንትኑ ቆምክሙ ትራዩ ሰማይ እናንተ ገሊላ ሰው ሽቅብ ያያችሁ ስለምን ቆማቸዋል ዝውቱ ኢየሱስ ዛርገማ ቢክሙ ውስተ ሰማይ ወደ ሰማይ ወጣው ማን ነው ኢየሱስ ክርስቶስ ነው ሲወጣ እንዳያችሁ ተመልሶ ምን ይላል ይመጣል ከዛ ነው ዳግም ይመጽ በስብሐት ይኮነን ሔዋነ ሙታነ ዳግመኛም ሔዋንና ሙታን ይፈርድ ዘንድ ይመጣል እስቲ በመናችሁ ላስረዳችሁ በጸጉራችሁ ቀላል ምሳሌ በጸጉራችሁ በመናችሁ የሰው መጨረሻ አካሉ ምንድነው ጸጉሩና ጥፍሩና ቆዳው ነው አይደል ከላይ ቆዳ ነው ከዚህ በመጽሐፈ መቃብያ ያለ ስለ ምጽአቱ ሲናገር ምን አለ እስቲ ጥፍርህን ተመልከት ይላል ጥፍር ይበቅላል መወለድ ነው ጥፍሬ ያድጋል የማደግ ምሳሌ ነው ተቆርጠዋል የመሞት ምሳሌ ነው ተቆርጦ አይቀርም ዳግመኛ ምን ይሆናል ይበቅላል አንተም ሞተ ፈርሰ በስብሳት ቀርም እግዚአብሔር ተመልሶ ሲመጣ ከሞት ምን ትላለህ እንደገና ትነሳለህ ጸጉርህን ተመልከት ይላል ጸጉሩ መብቀሉ የመወለድ ነው ማደጉ የማደግ ነው ትላጨዋለህ ወይም ትቆርጠዋለህ የመሞት ነው ተላሽቶ አይቀርም እንደገና ምን ይሆናል አንተም ሞተ አትቀርም ማን ሲመጣ ትነሳለህ አምላካችን ክርስቶስ አሁን መሽቷል ቤት ትሄዳላችሁ ቤት እንደገባችሁ ራታችሁን በልታችሁ ምን ነው የምታደርጉት ተኛላችሁ ስተኙ እንዴት ሆናችሁ ነው የምትተኙት
ቆማችሁ ነው ተጋድማችሁ ነው? ተጋድማችሁ ተኛላችሁ። ጨለመ። በደንብ አስተውሉ። አላርም ትሞላላችሁ ጠዋት እንዲቀሰቅሳችሁ። ስጋችሁ ተኝቶ ያንኮራፋል። ነፍሳችሁ ህልም ታልማለች አይደል? እውነት ሐሰት ህልም ታያለች። ከዛ ጠዋት ዶሮ ሲጮህ ወይም አላርማችሁ ሲጮህ ወይም ብርሃን ሲፈነጥቅ ብድግ ትላላችሁ። ለምን? ምንድነው የሚያመለክተው? ዳግመኛ መምጣቱን ከሞት መነሳታችን ነው። ለምሳሌ ሲመሽ መተኛታችን በጨለመሽ ሞት ከዚህ ዓለም እንሰናበታለን ነው። አልጋ ላይ መጋደማችን መቀበራችንን ያመለክታል። ስጋ ተኝቶ ሲያንኮራፋ ነፍስ ህልም ማለሟ ስጋችን በመቃብር ቢወድቅም ነፍሳችን ግን በሕያውነት መኖሯን ያመለክታል። ጠዋት አላርሙ ሲጮህ ወይም ብርሃን ሲመጣ እንደምንነሳ እውነተኛው ብርሃን ክርስቶስ ይመጣል። ሚካኤል መለከትን ይነፋል እንዳላር ብድግ እንላለን ከመቃብር። ደስ ይበላችሁ። አንቀርም። ዳግመ ይመጽእ በስብሐት ተስፋ ሰጥቶናል። ስለ ህልም ሳነሳ አንድ ነገር ልንገራችሁ። እናቶች ብዙ ስላላችሁ አንዲት እናት ጥሩ ህልም አለሙ። እየሰማችሁኝ ነው እናቶች? ህልሙ ምንድነው? በጣም ደስ የሚል ህልም ነው። እንደዚህ ካያችሁ እናቶች እድለኞች ናችሁ። አንድ እናት ኪዳን አድርሰው ሲወጡ ንስሐ አባታቸው ሊባርኳቸው ሲሉ መምህር ያሏቸው አቤት እኔ እንደ ካህናቱ ይባርኩኝ አሉ። እንደምን እንዴ አሉ ደንግጠው ንስሐ አባታቸው። ምን ነው ወለተ ማርያም? አይ ዛሬ በህልሜ እርሶ የለበሱትን ልብሰ ተክህኖ ለብሼ። በህልማቸው ነው። አይዟችሁ በእውነት አይደለም። ልብሰ ተክህኖ ለብሼ እንደውም ታቦተ ሕጉን አክብሬ ነው ያየሁት። ተሸክሜ አክብሬ ቀጸላውን አድርጌ አየሁ። ግን የሚያሳዝነው አሉ እርሶ ንስሐ አባቴ የሕፃናቱን የዲያቆናቱን ቃጭል ይዘው ከፊት ክልጭ ያረጉ ሲሄዱ እኔ ደግሞ ታቦቱን ይዤ ጎምለል እያልኩ ከኋላ አቤት የነበረው አጀብ አሉ። ስለዚህ እንደምን ያሳልሙኝ? እንደ ካህናቱ እንደ ቄሶቹ ያሳልሙኝ እንጂ እንደ ሰዋል ባረከም አሉ። ንስሐ አባታቸው አስተዋይ ስለሆኑ ጉድ ሆነሻል ወለተ ማርያም ጉድ ሆነሻል አሉ። ምን ነው ታቦቱን ተሸክመሽ መጎናጸፊያ ተጎናጽፈሽ እኮ ማየትሽ ሙተሽ ሳጥን ውስጥ ገብተሽ አስከሬንሽ በመጎናጸፊያው ጨርቅ ተሸፍኖ ነው። እኔ ደግሞ ቃጭል እየመታው ከፊት መሄዴ ፍታት እየፈታውሽ ወደ መካነ መቃብሩ ጉዞ ስናደርግ ነው ሲሏቸው አረ መምህር የውሸቴን ነው ህልም አላየሁም አሉ። እና ህልም የሞት አምሳል ነው። ብቻ ለማንኛው የትንሳኤም አምሳል ነው። ነፍስ በሕያውነት አለች ነው። ስጋ ተኝቶ ያንኮራፋል ነው። እየሰማችሁ ነው? ይሄን ዛፉን ተመልከቱት። ይሄ ሁሉ ምጽአተ ክርስቶስን ይሰብካል። ይሄ ሁሉ ለምሳሌ ይሄ ዛፍ አንድ ገበሬ ዘርን ይይዛል። ዘርን የት ውስጥ ይጥላል? መሬት ውስጥ እንዳትረሱ። ከዛስ ዛፏ ምን ትሆናለች? ትበቅላለች። ከዛስ ታድጋለች። ከዛስ ያብባል፣ ያፈራል። ከዛስ ይደርቃል። ያሳዝናል። ድርቅ ይላል። ከዛ ይቆረጣል ወይም ይታጨዳል ወይም ጎተራ ውስጥ ይገባል። በአመቱ ይዘራል፣ ይበቅላል። ይሄ እኛና ያንተ የኔ አንቺ ህይወት ነው። ገበሬ ዘርን ይዞ መሬት እንደሚጥል ስንጸነስ ከአባት ዘር ወደ እናት ማህፀን የተላክ ነው አይደል? ዘሯ መሬት ውስጥ ጥቂት ቀን እንደምትቆይ እኛም 9 ወር ከ5 ቀን እናታችን ማህፀን ተቀመጥን። ዘሯ እንደምትበቅል ተወለድን። እንዳደገች አደግን። ዛፉ እንደሚያብብ እንደሚያፈራኛም ባል ሚስት አግብተን ቤት ንብረት ልጆችን አፈራን። ዛፏ እንደምትደርቅ እኛም እርጅና መጣብን። እንደመቆረጥ ሞትን። ጎተራ እንደመግባት ተቀበርን። ከጎተራ ወጥቶ ተዘርቶ አሽቶ በቅሎ በስሎ እንደመበላት ክርስቶስ ዳግመኛ ይመጣል። እኛም ከሞት እንነሳለን። ደስ የሚያሰኝ ተስፋ ነው። አንቀርም ነውና ሞትን አትፍሩሽ። ትፈራላችሁ ከዚህ በኋላ? ውሸታሞች ናችሁ። ትፈራላችሁ። ሞትን የማይፈራ እስቲ እጁን ያውጣ። የሚፈራስ ሁለቱንስ? እሺ ግራ የተጋባም አለ። በአንድ ቦታ ውስጥ 5 ጀግና ነን የሚሉ ሰዎች ነበሩ። ስንት? በጣም ጀግና ነን ብለው በጣም ይኩራራሉና አንዱ ከከተማ ሊፈትናቸው ይሄዳል። ጀግና ናቸው አላቸው። አዎ በጣም ጀግና ነን። ሞትን አትፈሩም? እኛ አንፈራም። በጣም ጀግና ለሆነ ሽልማት ሸልማለሁ አላቸው። ሁሉም እኔ አሉ። ድንገት ሳያስቡት የሆነች ምትፈነዳ ነገር ማከላቸው ጣለ። ድም ሲል 4ቱ የት እንደገቡ አይታወቅም። አንዱ ብቻ ቀረ። ደስ አለው። አንተ ጀግና ነህ። 4ቱ ሲጠፉ ብቻህን ቆመሃል። ምን ልሸልምህ አለው። አረ ጌታው ተበላሽቻለሁ፣ ትርፍ ሱሪ ካለ ብቻ ስጠኝ አለ።
ምን እንዳጋጠመው እናንተ ታውቃላችሁ። እና ተመልከቱ ሞት ጥሩ ነው ያስፈራል ጥሩ ነው ብቻ ሞት በክርስቶስ ሞት ስለተወገደ መሸጋገሪያ ሆኗል ካሉ በኋላ መጨረሻ ላይ ይሄን ብዬ አበቃለሁ። ወአልቦ ማይለቅት ለመንግስቱ ምን የለው ለመንግስቱ በሉ ፍጻሜ የለው። ደስ ሲል ክርስቶስ ለመንግስቱ ፍጻሜ የለው። ቅዱስ ገብርኤል ነው ወአልቦ ማይለቅት ለመንግስቱ አላት። ለመንግስቱ ምን የለው ፍጻሜ የለው መጨረሻ የለውም። ሉቃስ 1:33 ላይ ራሱ ክርስቶስ እንዲህ አለ አልፋና ኦሜጋ እኔ ነኝ አለ። ደስ አይልም? በዮሐንስ ራእይ ላይ በጣም ሳነበው ደስ ይለኛል። አነ ውእቱ አልፋና ኦሜጋ እኔ ነኝ። አነ ቀዳማዊ ፊተኛው እኔ ነኝ። ወአነ ዳህራዊ ኋለኛው መጀመሪያው እኔ ነኝ። ፍጻሜው ራሱ እኔ ነኝ። ፍጻሜው እኔ ነኝ። ሞቼም ነበርኩ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ አለ። ክብር ምስጋና ለስሙ ይሁን። አልፋና ኦሜጋ ነው። ከዛ አባቶቻችን በመንፈስ ቅዱስ እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋራ እንሰግድለታለን እናመሰግነዋለን። በነቢያት አድሮ የተናገረ ነው ካሉ በኋላ በእውነት በአንዲት ቅድስት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት በቃ ተስፋ እናደርጋለን። የሚመጣው ሕይወት ለዘላለም አሜን ብለው አባቶቻችን ዘጉት። ታላቅ ሃይማኖት ጸሎት ነው። የምስጢር ጸሎት ነው። ይህ ጸሎት ሲደነገግ ደግሞ አጠገባቸው የነበረ በጸሐፊነት ለእስክንድሮስን የረዳው ሊቁ አትናቴዎስ ደግሞ በዛሬው ዕለት ወደ እግዚአብሔር ሄደ። አመስግኑት ታላቅ አባት። ለዚህ ነው እሱ የመረጥ ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። ስለዚህ ጸሎት ሃይማኖትን ሁሌ መጸለይ ይገባል። ቤተክርስቲያናችን እምነቷ በሙሉ ዶክትሪኗ የተጠቀለለው ምን ውስጥ ነው ማለት ነው? ጸሎት ሃይማኖት እያንዳንዱን ቃል እንማር እና መስጥር ብንል ማብቂያ የለውም። እዚህ ቁጭ ብለን ልናድር ነው ማለት ነው። ስለዚህ ሥላሴ ምስጋና ይግባቸው። ስለዚህ ሁሉ በእርሱ በሉ እስቲ ሁሉ በእርሱ ሆነ ከሆነውም ያለ እርሱ ምንም ምን ይሆነ የለም። ስለዚህ ጊዜ ክርስቶስን ትዩት ማለት ነው። ሁሉ በእርሱ ተጋጥሞ ጳውሎስ እንዳለ መዝጊያ ላድርገው። ለምሳሌ በዮሐንስ ራእይ ላይ በሰባት የመቅረዝ መብራቶች መካከል ጌታችን ሲመላለስ ነበር። በስንት ውስጥ? በሰባት ውስጥ ይመላለስ ዮሐንስ አይዋል። መቅረዙ ማለት እኔ ነኝ፣ አንተ ነህ፣ አንቺ ነሽ። በቃ ሌላ ሰባት መቅረዝ መብራት ነው። እኛም እፍ ያለብን ፊታችን ሰባት ቀዳዳዎች አሉት ይላሉ ሊቃውንት። ስንት አይኖች አሉ? ስንት ጆሮዎች አሉ? ስንት የአፍንጫ ቀዳዳዎች አሉ? ስንት አፍ አለ? ሲደመር ጥበብ ቤቷን ሰራች፣ ሰባት ምሰሶችን አቆመች። አንዱ ትርጓሜ እኛ ነን። ሰባቱ ምሰሶ ይሄ ነው። ስለዚህ ሁለቱ አይኖቻችን ሁሉ ጊዜ ኢየሱስ ክርስቶስን ሊያዩ ይገባቸዋል። እሱን ካላየን ታውረናል። ሁለቱ ጆሮዎቻችን አልፋና ኦሜጋ እኔ ነኝ የሚለውን ድምፅ ሊሰማ ይገባል። ሁለቱ የአፍንጫ ቀዳዳዎቻችን ዘወትር የእርሱን መዓዛ ማሽተት ይገባቸዋል። እስትንፋስ ያለው ሁሉ ማን ያመስግን? እግዚአብሔርን ያመስግን እንደሆነ ነአምን በአሐዱ አምላክ እያል ዕለት በአፋችን እንመሰክራለን፣ በልባችን አምነን ምንጸልየው ጸሎት ነውና በእውነት ዛሬ ቅድስት ሥላሴ ናቸው። ይልቁኑ ደግሞ ጸሎት ሃይማኖትን ካረቀቁ ሊቃውንት መካከል የአትናቴዎስ በዓለ ዕረፍት ነውና ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ስሉስ ቅዱስ ምሕረታቸው ረድኤታቸው ከሁላችን ጋር ይሁን። እስቲ ሥላሴን ባንድ ያመስግኑ። ይሄን መርሃ ግብር ያዘጋጁ ስብከተ ወንጌል ክፍሉን ማመስገን ፈልጋለሁ። በእውነት ስብከተ ወንጌል በተለያዩ አድባራት ገዳማት ይሰጣል፣ ግን መቀዛቀዝም ይታያል። እዚህ ስመጣ ግን በዚህ ደረጃ ሰፍቶ ወንድሞች እህቶች እንዲህ ተሰብስባችሁ በእውነት እንደ ፀሐይ እንደ ጨረቃ ደምቃችሁ ማየቴ በእውነት የደብሩን የስብከተ ወንጌል ክፍል አገልጋዮችን ከልቤ ከሐሰሳይ ከልቤ ማድነቅ ማክበር እወዳለሁ። እንደዚህ ከሆነ ደግሞ ሌላ ቀን መጥቼ ደግሞ እንደማገለግላችሁ በዚሁ አጋጣሚ እናገራለሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። ሰላም እግዚአብሔር አይለየን።